ለመላው ክርስትና እምነት ተከታዮች እንኳን ለቡሄ ደብረ ታቦር በዓል በሰላም አደረሳችሁ እንላለን። በቀዳሚነት ወደ ምን መለከታቸው አበይት ዜናዎች አልፋለሁ። ለፈተና 4.5 ኪሎ ሜትር በከባድ የበረዶ ግግር ተጉዞ 99 ያመጣው የ8 ዓመቱ ህፃን ልጅ የዓለምን ትኩረት ስቧል። ቀዳሚ መረጃችን ነው። በማህበራዊ ሚዲያ ትኩረት ለማግኘት ሲባል ህይወታቸውን ያጡበት ባለጭምብሎቹ 5 ታዳጊዎች መጨረሻ አሳዛኝ ሆኗል። በመኪና አደጋ በአሰቃቂ ሁኔታ ህይወታቸው ያለፉ እነዚህ ታዳጊዎች ማህበራዊ ሚዲያ ላይ ለምን ትኩረት ማግኘት ፈለጉ የሚለውንም ተሰማላችሁ። ድምፃዊ ይሁኔ በላይ ዞማዬ የተሰኘውን 10ኛ የሙዚቃ አልበሙን ሊለቅ እንደሆነ ሰማን። ዝርዝራለን። ለቃችሁ ውጡ ካልሆነ ግን ዲፖርት እናደርጋችኋለን ሲል የአሜሪካ ሆምላንድ ሴኩሪቲ ገልጿል። እዛ አካባቢ ምንድነው የተፈጠረው የሚለውም በዛሬ ዜናችን ሰማላችሁ። እውቁ የአቤት ሆስፒታል ስራ አስኪያጅ ዶክተር ጸጋዬ አናንያ ከዚህ ዓለም በሞት ተለዩ። ይሄንንም ትሰማላችሁ። እናታችን ናፈቀችን ብለው ተሚማን ፍለጋ ወደ ኢትዮጵያ የመጡ የሳውዲ መንትዮች መነጋገሪያ ሆነዋል። ፍቅር ድንበር የለውም ተብሏል። እንደምንውላችኋል። ለአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ከዚህ በመቀጠል ለዛሬ ያዝናቸውን ወሳኝ ያልናቸውን መረጃዎች ለእናንተ ነው የምናደርሰው። አብራችሁን እንድትሆኑ እየጋበዝኩኝ ሰብስክራይብ ማድረጋችሁን እንድትቀጥሉ አሳስባለሁ። ውድ ቤተሰቦቻችን ከረጅም እረፍት በኋላ እንደመመለሳችን አዳዲስ የምትመጡ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ ሁኑ ነው የምንለው። ነባር ቤተሰቦቻችን ደግሞ ከልብ አድርገን ነው የምናመሰግነው። ናርዶስ አለማየሁ ነኝ። ወደ ዜናዎቹ በቀጥታ እናልፋለን። ለፈተና 4.5 ኪሎ ሜትር በከባድ የበረዶ ግግር የተጓዘው ህፃን ልጅ የዓለምን ቀልብ ሊስብ ችሏል። በቻይና ገጠራማ አካባቢ እንግዲህ የሚኖረው የ8 ዓመቱ ህፃን ልጅ ለፈተና ለመድረስ ሲል በከባድ ቅዝቃዜ ውስጥ ያደረገው አስገራሚ ጉዞ የመላውን ዓለም ትኩረት የሳበ ነው። ብዙዎቻችን ለትምህርት ስንል ለምንፈልገው ዓላማ ስንል ምን ያህል መስዋዕት እንከፍላለን፣ ምን ያህል ለዓላማችን እንታገላለን የሚለውንም በዚህ ህፃን አማካኝነት መነጋገሪያ የሆነ ጉዳይ ሆኗል። ህፃኑ በዛ የፈተና ቀን እንግዲህ ከዜሮ በታች በሆነ ቅዝቃዜ በጣም አስቸጋሪ ቅዝቃዜ ውስጥ ወደ 4.5 ኪሎ ሜትር ያህል በእግር ተጉዞ ነው ትምህርት ቤት የደረሰው። ትምህርት ቤት ሲደርስ ጸጉሩ፣ ቅንድቡና የአይን ሽፋሽፍቶቹ ሙሉ በሙሉ በሚባል ደረጃ በበረዶ የተሸፈኑ ነበሩ፣ እንደምትመለከቱት ማለት ነው። እጆቹም በከባድ ቅዝቃዜ ምክንያት አብጠውና ቀልተው ነበረ። ይህንን ሁሉ አስቸጋሪ መንገድ ተቋቁሞ ግን ይሄ ብላቴና በመጨረሻም በፈተናው ከ199 በማምጣት አስደናቂና ታምራዊ ውጤት አስመዝግበዋል ይላሉ መገናኛ ብዙሃን። የህፃኑ ታሪክ በገጠር አካባቢ የሚኖሩ ህፃናት የሚያጋጥማቸውን አስቸጋሪ ሁኔታ ያሳየ፣ የብዙዎችን ልብ የነካ ነው። በርካታ ሰዎች ለህፃኑና ለትምህርት ቤቱም የገንዘብና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። ለምን ፈልገው ትምህርት፣ ለምን ፈልገው ዓላማ፣ ለምን ፈልገው ስራ፣ እኛ በህይወታችን እንዲኖረን ለምንፈልገው ነገር ምን ያህል መስዋዕትነት እንከፍላለን የሚለው ጉዳይ የዚህ ህፃን አንዱ ተግባር ማሳያ ነው ሲሉ መገናኛ ብዙሃን ተቀባብለውታል። ሚዲያ ላይ ትኩረት ለማግኘት ህይወታቸውን ያጡ ህፃናቶችን ጉዳይ እንመለከታለን። በአየርላንድ አውራ ጎዳና ላይ 5 ታዳጊዎች ህይወታቸውን ያጡበትና የአንድን ቤተሰብ ለከባድ አደጋ የዳረገ አስከፊ የመኪና ግጭት ተከስቶ ነበረ። ይሄ ግጭት ከመከሰቱ አስቀድሞ ታዳጊዎቹ አደገኛ አሽከርካሪነታቸውን የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ላይ ሲያሰራጩ እንደነበር ተገልጿል። ለምን? ማህበራዊ ሚዲያ ላይ ትኩረት ወይም አቴንሽን ለማግኘት። በአየርላንድ እንግዲህ ኬልዳር የሚባል ግዛት ላይ M9 በተባለ አውራ ጎዳና ላይ ነው ይሄ የሆነው። 5 ታዳጊዎች የተሳፈሩበት የተሰረቀ BMW መኪና ነው ከሌላ የተሽከርካሪ ጋር በደረሰው የፊት ለፊት ግጭት የሁሉም ታዳጊዎች ህይወት ሊቀጠፍ ችሏል። ልጆቻችንን በምን አይነት መንገድ ነው የምናሳድጋቸው፣ ምን አይነት ነገር እንደሚገጥማቸው ቀድመን እንነግራቸዋለን የሚለው የነዚህ ህፃናት ህይወት ካለፈ በኋላ ብዙ ወላጆች ወደ ቤተሰቦቻቸው እንዲመለከቱ አድርጓል። አደጋው ከመከሰቱ አስቀድሞ ግን ታዳጊዎቹ ላለፉት 2 ሳምንታት በየአካባቢው ቤት በመስበር መኪና በመስረቅ
ከፖሊስ አሳዳጅነት ለማምለጥ የተሻሩባቸውን አደገኛ የሚባሉ እንቅስቃሴዎች ወይም ከታዳጊ የማይጠበቁ ከባባድ የሚባሉ አደገኛ የሚባሉ እንቅስቃሴዎችን ሁሉ በቪዲዮ ቀርጸው በቲክቶክ እና በሌሎች የማህበራዊ ሚዲያ መድረኮች ሰው በብዛት ይመለከታቸዋል ተብሎ በሚታሰቡ የማህበራዊ ሚዲያ መድረኮች ላይ ሲያሰራጩ እንደነበር ነው የተረጋገጠው። የሞቱት ታዳጊዎች እድሜያቸው ከ15 እስከ 18 ዓመት የሆኑ ናቸው። አደጋው በደረሰበት ጊዜ ሁሉም ፊታቸውን በድብቅ ጭምብል ወይም ደግሞ ማስክ ሸፍነው እንደነበረ ፖሊስ ይናገራል። እነዚህ ታዳጊዎች ከተቃራኒ አቅጣጫ በሚመጡ ተሽከርካሪዎች መስመር ላይ በጣም በከፍተኛ ፍጥነት በመንዳትና ከተቀመጠው ወሰን በላይ በማሽከርከር ከፖሊስ አሳዳጅነት ሲያመልጡ የሚያሳዩ ምስሎች ወይ ቪዲዮዎች ሚዲያ ላይ በማሰራጨት እርስ በርስ ለመፎካከር ይሞክሩ እንደነበር ነው የተጠቀሰው። በሌላኛው መኪና ውስጥ የነበሩ 4 የአንድ ቤተሰብ አባላት ለሰርግ ወደ እንግሊዝ ለመጓዝ ወደ ደብሊን አውሮፕላን ማረፊያ በመሄድ ላይ ሳሉ ለዚህ አደጋ ተዳርገዋል ማለት ነው። በአንዳንዶቹ ጥፋት ጥንቃቄ አድርገው የሚሄዱ ሰዎችም ጉዳት ይደርስባቸዋል። ተጎጂዎቹ 3 እህትማማቾችና አንድ የ7 ዓመት ህፃን ናቸው። በአሁኑ ወቅትም በሆስፒታል በከባድ ሕክምና ላይ ነው የሚገኙት። በአስጊ ሁኔታ ላይ ይገኛሉ ተብሏል። ድርጊቱ በማህበራዊ ሚዲያ ትኩረት ለማግኘት ሲባል ወይም አቴንሽን ለመሳብ ሲባል ከኦዲየንስ አቴንሽን ለማግኘት ሲባል የሚደረግ እጅግ አደገኛ ኃላፊነት የጎደለው ከታዳጊዎች የማይጠበቅ ተግባር መሆኑን የሀገሪቱ ባለስልጣናትና የፖሊስ አዛዦች ገልጸዋል። የአየርላንድ ፍትህ ሚኒስትር በተቃራኒ አቅጣጫ የሚያሽከረክሩ መጨረሻቸው እስር ቤት ወይም መቃብር እንደሚሆን በማስጠንቀቅ እንደዚህ አይነት ተመሳሳይ ድርጊቶችን የሚያስቀጡ አዳዲስ ህጎችን ለማውጣት እየሰራን እንገኛለን ብለዋል። በዚህ መሰረት እንግዲህ የማህበራዊ ሚዲያ አቴንሽን ትኩረት ለመሳብ ሲባል የፈጸሙት እነዚህ ታዳጊዎች ያደረጉት ድርጊት በመጨረሻም ህይወታቸውን ነጥቋቸዋል። ተወዳጁ ድምፃዊ ይሁኔ በላይ ዞማዬ የተሰኘውን 10ኛ የሙዚቃ አልበሙን ሊለቅ እንደሆነ ሰምተናል። በኢትዮጵያ የባህል ሙዚቃ ዘርፍ እንግዲህ ከ30 ዓመታት በላይ የዘለቀ ተወዳጅ ድምፃዊ ነው ይሁኔ በላይ። ከ10 ዓመታት በላይ ሲሰራበት የቆየውን ከ10 ዓመታት በላይ ወስዷል የተባለውን 10ኛ የሙዚቃ አልበሙን በመጪው ሐሙስ ነሐሴ 21 ለአድማጭ ያበቃል ነው የተባለው። በተለያዩ ርዕሰ ጉዳዮች ዙሪያ የሚያጠነጥን 8 ሙዚቃዎችን ባካተተው በዚሁ ሙዚቃ አልበም እንግዲህ በዜማና ግጥም ድርሰት፣ በሙዚቃ መሳሪያ፣ በቅንብር፣ በሚክሲንግ፣ በማስተሪንግ በርካታ አንጋፋ ጎበዝ የሚባሉ ወጣት ባለሙያዎች ተሳትፈውበታል። አልበሙ ከሐሙስ ምሽት ጀምሮ በድምፃዊ ህጋዊ የዩቲዩብ ቻናል ይሁኔ በላይ በተሰኘው የዩቲዩብ ቻናሉና በዓለም አቀፍ የሙዚቃ ማሰራጫዎች የስፖቲፋይ፣ አፕል ሚውዚክ፣ ዩቲዩብ፣ አማዞን ይለቀቃል ነው የተባለው። አልበሙ በልዩ ልዩ ርዕሰ ጉዳዮች ላይ የሚያተኩሩ 8 አዳዲስ ሙዚቃዎችን አካቷል። እንዳልኳችሁ በርካታ አንጋፋና ወጣት ባለሙያዎችም በግጥምም በዜማም በቅንብርም በሙዚቃ መሳሪያ ተጫዋችነትም የተሳተፉበት አልበም ነው። በአድናቂዎቹ ዘንድም እየተጠበቀ ይገኛል ማለት ነው። ይሁኔ በላይ ከዚህ ቀደም የሰራቸው ስራዎች እንግዲህ በርካታ ናቸው። የሀገሬ ልጅ፣ አሎ ሉሉ፣ ኩኩ መለኮቴ እንዲሁም ዘንገና፣ ጉዛራ የተሰኙ በርካታ ስራዎችን እኔም ያልጠቀስኳቸውን በርካታ ስራዎችን ለአድማጭ ማበርከቱ ይታወሳል። የፊታችን ነሐሴ 21 ቀን እንደሚወጣ የወጡ መረጃዎች ያመላክታሉ። የአሜሪካ ሆምላንድ ሴኩሪቲ ለኢትዮጵያውያን የተሰጠው ጊዜያዊ የህግ የጥበቃ ከለላ ወይም ቲፒኤስ መቋረጥ ካሁን ጀምሮ ተግባራዊ መሆኑን አስታውቋል። በማህበራዊ ሚዲያ ባሰራጨው መልእክት ላይ ምንድነው ያለው? የጊዜያዊ የህግ ጥበቃ ከለላ ወይም ቲፒኤስ የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል ማለት ነው። ካልወጡ ግን ወደ ሀገራቸው ዲፖርት ሊደረጉ ወይም ሊባረሩ እንደሚችል ነው የገለጸው። የሆምላንድ ሴኩሪቲ ዋና የህግ አማካሪ እንግዲህ እንደገለጹት የኢትዮጵያ የጊዜያዊ ህግ ጥበቃ ከለላ መቋረጥ ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የቲፒኤስ መቋረጡ ካሁን ጀምሮ ተግባራዊ መሆኑን አስታውቀዋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን ቲፒኤስ በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበረ። ይሄም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነው የተባለው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ የአቤት ሆስፒታል ስራ አስኪያጅ ሆነው ሲያገለግሉ የቆዩት ዶክተር ጸጋይ አናንያ በተከሰተ ድንገተኛ ህልፈት ህይወታቸው አልፏል። በዚሁ አሳዛኝ ክስተት የኮሌጁ ማህበረሰብ የተሰማውን ከባድ ሀዘን ገልጿል። ለሟች ቤተሰቦች፣ ወዳጆችና የስራ ባልደረቦችም ሙሉ መጽናናትን ነው የተመኘው።
ፍቅር ድንበር የለውም እንዲሉ እናታችን አፈቀችን ብለው ተሚማን ፍለጋ ወደ ኢትዮጵያ የመጡት የሳውዲ መንትዮች መነጋገሪያ ሆነዋል። ነገሩ የሆነው እንዲህ ነው። ተሚማ ተፋ የተባለች ግለሰብ በሳውዲ አረቢያ ለ10 ዓመታት ያህል በማዳም ቤት በሞግዚትነት ስራ ላይ ተሰማርታ ስታገለግል ኖራለች። በፍቅርና በታላቅ መከባበር ስትሰራ እንደነበር ይገለጻል። የቤተሰቡ አባላት 2 መንትያ ልጆች ነበሯቸው። ልጆቹም የኦቲዝም ሁኔታ ይገኝባቸው ነበር። ይች እህት ግን እነዚህን ህፃናት ለ10 ዓመታት ያህል ልዩ በሆነ የእናትነት አይነት ፍቅርና እንክብካቤ ስታሳድጋቸው ቆይታለች። ጊዜው ደርሶ ግን ወደ እናት ሀገሯ ተመልሳ ኑሮዋን ለመቀጠል ወደ ኢትዮጵያ ስትመጣ ፍቅራቸው በሀገር ርቀት አልተገደበም። ስልክ ይደዋወሉ ነበር። ነገር ግን የስልክ ድምጽ ብቻ የህፃናቱን ናፍቆት ሊወጣው ባለመቻሉ የልጆቹ ወላጆች ተሚማ እኛም ናፍቀሽናል ልጆቻችን ቀን ከሌት እያለቀሱ እናታችን ናፈቀችን እያሉ ያስቸገሩን ነው በማለት በፍቅር ወደ ኢትዮጵያ ለመምጣት ወስነዋል ማለት ነው። እንግዲህ ይህች እህት ምንም አይነት የስጋ ዝምድና የላትም። ነገር ግን በሰራችው መልካም ተግባር ለህፃናቱ ባበረከተችው መልካም ነገር ሁሉ በዚህ መልኩ ወደ ሀገሯ በመጣችበት እንምጣ ብለው ተከትለዋት ሊመጡ ችለዋል ማለት ነው። ከ2 ሳምንት በፊት ህፃናቱን አስከትለው ለመጀመሪያ ጊዜ ወደ ኢትዮጵያ መጥተዋል ወላጆች በምትመለከቱት መልኩ። እሷም እንግዲህ በክብራቸው ልክ በፍቅርና በደስታ ተቀብላቸዋለች። እነሱም ቀን ቀን ተሚባ ቤት እየወጡና ከሷ ጋር ከተማዋን እየጎበኙ ማታ ደግሞ ወደ ማደሪያ ሆቴላቸው እየተመላለሱ ለ1 ሳምንት ያህል በፍቅር አብረው አሳልፈዋል። በመጨረሻም የናፍቆት እንባቸውን ተወጥተው ወደ ሀገራቸው ተሻግረዋል ማለት ነው። ይሄንን እውነተኛ ታሪክ እንግዲህ የተነሳበት ምክንያት በሳውዲ አረቢያ በተለያዩ አካባቢዎች የምትሰሩ እህቶች በእንደዚህ አይነት ሁኔታ ውስጥ ያላችሁ እህቶች መልካምነት ጥሩ ነውና አንድ ቀን ዋጋችሁን ይከፍላችኋል በሚል በማህበራዊ ሚዲያ ላይ ሰፊ ሽፋን ያገኘ ጉዳይ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። ለመላይ ክርስትና እምነት ተከታዮች መልካም ቡሄ በዓልን ከወዲሁ እንመኛለን። ከሰኞ እስከ ዓርብ ለእናንተ ዜናዎችን እናደርሳለን። በያላችሁበት ጥሩ ጊዜ